የዚህች ልጅ ቅልጥፍናና ፍጥነት ላየ የኦቲዝም ተጠቂ ነች ቢባል ማንም አያምንም። ገና ከእናቷ ሆድ ስትወጣ ጀምሮ ዓለም ፊቷን አዙራባታለች። የአእምሮ እድገት ውስንነት ከባድ የኦቲዝም ህመም ሰለባ ሆና ነበር የተፈጠረችው። ለውጫዊው ዓለም ምስኪንና አሳዛኝ ሆና ስትታይ፣ ለአንዳንዶች ደግሞ መሳቂያና መሳለቂያ ሆና ቆይታለች። ነገር ግን ተፈጥሮ በአንድ እጇ ብትነሳትም ያልተጠበቀውን አስደናቂ ተሰጥኦ አደለቻት። ይህቺ ንግግር የማይቀናት ጸጥተኛ ሕፃን በውስጧ ልዩ የማርሻል አርት ተሰጥኦ ነበራት። የኩንግ ፉ ፊልሞችን ስትመለከት አይኖቿ ልክ እንደ ካሜራ እያንዳንዱን እንቅስቃሴ ይቀርጻሉ። ፊልሙ ካለቀ በኋላም የውጊያ ስልቶቹን እንዴት ወደ ተግባር ልትቀይራቸው እንደምትችል በረቀቀ መንገድ ትረዳ ነበር። በፊልሙ ላይ እንጨት ምሰሶዎችን ሲደበድቡ ስታይ፣ እሷ ግን ለልምምድ የሚሆን እንጨት ስላጣች በቤት ውስጥ የሚገኘውን የኮንክሪት ምሰሶ ላይ ወፍራም ብርድ ልብስ ጠቅልላ ሌሊትና ቀን ትለማመድ ጀመር። ያ ብቻ አይደለም። በአካባቢው ያሉ የሙንታይ ተፋላሚዎች ሲለማመዱ ተደብቃ በመመልከት እነሱ ዓመታት የፈጀባቸውን ጥበብ እሷ ግን በቅጽበት ብቻ አይታቸው ወደ ተግባር ተለውጣቸዋለች። እናቷ የምትገዛላትን አረንጓዴ የፖም ፍሬዎች አትበላቸውም። ይልቁንም የእጅና የእግር ፍጥነቷን ለማሻሻል ነበር የምትጠቀምበት። እንዲህ እያለ ለ15 ዓመታት የመከራና የሰቀቀን ጊዜያት አለፉ። ያቺ አእምሮ ታማሚ የተባለችው ሕፃን አሁን ላይ ማንም ሊደርስባት የማይችል ብቃት ያላት የኩንግ ፉ ማስተር ሆና ተገኘች። ብቃቷ የተለየ ከመሆኑ የተነሳ ሰዎች የታዋቂው የቶኒ ጃ እህት እያሉ ይጠሯት ጀመር። ክርኖቿ እንደ ብረት የጠነከሩ፣ ጉልበቶቿ እንደ ጦር የሚዋጉ አስፈሪ መሳሪያዎች ሆኑ። ለመሆኑ ይቺ ልጅ ለምን ይህንን መራራ ውጊያ መንገድ መረጠች? መልሷ አጭር ነው። በቀል አለባት። እብዱ ዝንጀሮ በመባል የሚታወቀውና የቤተሰቦቿን ሕይወት የጨለመውን እጅግ ጨካኝ ሰው ለመበቀል ወስናል። እብዱ ዝንጀሮ በከተማው የሚፈራው የማፊያ ቡድን አባል ነው። ታሪኩም የሚወስደን ወደ 1990ዎቹ ሲሆን በዚያን ጊዜ ባንኮክ ከተማ የሚመራው በሕግና ስርዓት ሳይሆን በጉልበትና በጭካኔ ነበር። በዚያ ዘመን ማፊያም ሆነ ፖለቲከኛ፣ ባለስልጣንም ሆነ ተራ ነጋዴ በፍርሃት የሚርዱለት አንድ ጨካኝ ሰው ነበር። እሱም ሎንግ በመባል ይታወቃል። ሴት አይል፣ ሕፃን አይል፣ አረጋዊ አይል፣ በፊቱ የቆሙትን ሁሉ እንደ ቅጠል የሚያረግፍ ልቡ በክፋት የጠቆረ አረመኔ ነበር። ነገር ግን ይህ አውሬ ብቻውን አልነበረም። ከጎኑ ምንጊዜም የማትለየው ቀኝ እጁና ፍቅረኛው የሆነችው ዚና ትገኛለች። ዚና በውጫዊ ቁመናዋ ስትታይ የዋህና ንጹሕ ምንም የማታክ ትምሰል እንጂ እውነታው ግን መርዛማና አደገኛ ነፍሰ ገዳይ ነች። ሁለቱ በተገኙበት ቦታ ሁሉ ደም መፍሰሱ፣ አጥንት መሰበሩ አይቀርም። ፍቅራቸው የተለየ ከመሆኑ የተነሳ ለአፍታ እንኳን አይለያዩም ነበር። ሆኖም አንድ ቀን ይህንን ግዛታቸውን የሚፈታተን አዲስ ኃይል መጣ። ከጃፓን የመጣውና ያኩዛ ተብሎ የሚጠራው የጋንግስተር ቡድን ባንኮክን ለመቆጣጠር አሰበ። የዚህ ቡድን መሪ ሂሮሺ ሲባል የባንኮክን ምድር እንደረገጠ ነበር የሎንግን ዝናና ገድል የሰማው። ከዚህ ጨካኝ ሰው ጋር ጦርነት መቅጠም ማለት የገዛ መቃብርን መቆፈር መሆኑን ስላወቀ የሰላም መንገድን መረጠ። ለዚህም 400 ሚሊዮን የሚገመት ገንዘብ ይዞ በመቅረብ ይቅርታ ጠየቀ። ገንዘቡን እንዲቀበልና ከዚህ በኋላ በሕጋቸው እንደሚመሩ ቃሉን ሰጠ። ሎንግም ገንዘቡን ከተቀበለ በኋላ በንቀት የመጨረሻ ማስጠንቀቂያ ሰጠ። በግዛቱ ውስጥ አንድም ስህተት ከሰሩ ሙሉ የያኩዛን ቡድን በግማሽ ቀን አመድ እንደሚያደርጋቸው ገልጾ አሰናበተው። ከዚህ ስምምነት በኋላ የሎንግና የሂሮሺ ቡድን በሰላም ቢዝነሳቸውን በከተማ ውስጥ ማንቀሳቀስ ጀመሩ። የተጠበቀው ጦርነት የቀረበ ቢመስልም የፍቅር ጦርነት ግን ገና ሊጀምር ነበር። አንድ ቀን የያኩዛው መሪ ሂሮሺና የሎንግ ሚስት ዚና በአጋጣሚ ተገናኙ። አይን ለአይን የተያዩት ለ3 ሰከንድ ብቻ ነበር። ነገር ግን ያ ቅጽበት ለዘመናት የቆየ ፍቅር ይመስል ልባቸውን አቀለጠ። ከዛች ቀን ጀምሮ ዚና ያንን ሁሉ ዘመናት አብሯት የኖረውንና የሚፈራውን ሎንግ ክዳ በሂሮሺ ፍቅር ወደቀች። የሚቀጥሉትን ሳምንታት ሁለቱ እጅግ አደገኛ የሆነውን ድብቅ የፍቅር ግንኙነት ጀመሩ። ወሬው ቆይቶ የሎንግ ጆሮ ገባ። በጭራሽ ማመን አልቻለም። ለዓመታት በአንድ ትሪ የበሉት፣ በአንድ አልጋ ላይ ያደሩትና እንደ ነፍሱ ይወዳት የነበረችው ዚና እንደዚህ በጠራራ ፀሐይ ስትከዳው የቅናት መንፈሳን ተከተከው። ክህደቷ ካቅሙ በላይ ሆነበት። አንድም ሳያመነታ የዛን ቀን ያኩዛዎች ወደ ሰፈሩበት መንደር ባዶ እጁን ገባ።
ከመግቢያው ጀምሮ ያገኘውን ሰው ሁሉ እየቆረጠ ወደ ውስጥ ዘለቀ። ዓላማው ያንን የፍቅር ሌባ መቋጨት ነበር። ነገር ግን ማንም ያልጠበቀው ነገር ተፈጠረ። ዚና በፍጥነት መሃል ገብታ አዲሱን ፍቅረኛዋን ከሞት አተረፈችው። ሎንግ እንደራሱ የሚያፈቅራት ሴት ትላንት ላገኘችው ወንድ ስትል ሕይወቷን ለመስጠት ዝግጁ መሆኗን ሲመለከት ልቡ ተሰበረ። በጥላቻና በንቀት እየተመለከታት እንኳን ደስ አለሽ የፈለግሽውን አገኘሽ በማለት ተሳለቀባት። ከዚያም በመካከላቸው የነበረውን የረጅም ጊዜ ፍቅርና ክብር ለአንዴና ለመጨረሻ ጊዜ መበጠሱን ለማረጋገጥ እጅግ በሚዘገን ሁኔታ የራሱን ጣት ቆርጦ ጣለው። ከዚህ በኋላ ከመንገዳቸው እንደሚወጣና እንደማያስቸግራት በመግለጽ ጥሏቸው ወጣ። ነገር ግን ሎንግ እንዲህ በቀላሉ ተስፋ የሚቆርጥ እንዳልሆነና የኋላ ኋላ ተመልሶ እንደሚመጣ ልቡ ያወቀው ዚና ሂሮሺን በግድ ወደ ጃፓን እንዲመለስ ማስጨነቅ ጀመረች። እዚህ ከተማ ውስጥ በሕይወት እንደማይቆይ በማስጠንቀቅ ወዲያውኑ አሰናበተችው። ሂሮሺም አማራጭ ስላልነበረው ሕይወቱን ለማትረፍ ወደ ሀገሩ ጃፓን ተመለሰ። አንድ ሚስጥር ግን አያውቅም። ሁለቱ ባሳለፉት አጭር የፍቅር ጊዜያት ውስጥ ዚና ከሱ እንዳረገዘች ፈጽሞ አልነገረችውም ነበር። ጊዜው ነጎደ። ዚናም ከከተማው ርቃ በአንድ ትንሽ ቤት ውስጥ ተጠልላ ዜን የተባለች ሴት ተገላገለች። ነገር ግን እጣ ፋንታ በዚና ላይ ጨከነች። ገና ሕፃኗ እንደተወለደች ዶክተሮች አንድ መርዶ አረዷት። ሕፃኗ ፈጽሞ ሊድን የማይችል ከባድ የኦቲዝም ሕመም እንዳለባት አረዷት። ይህንን ስትሰማ ዚና ሰማይ የተደፋባት ያህል ጨለመባት። ልቧ በሐዘን ደማ። ያ ሁሉ መከራ ሳያንሳት አባት የሌላት ልጇ ደግሞ በኦቲዝም መጠቃቷ ተስፋ አስቆረጣት። ከማልቀስና ልጇን አጥብቆ ከመንከባከብ ውጭ ሌላ አማራጭ አልነበራትም። ከዚያ ቀን ጀምሮ ሁለቱ እናትና ልጅ በዚያ ጠባብ ቤት ውስጥ ዓለምን ርቀው በሰላም መኖር ጀመሩ። ነገር ግን የቀድሞ ፍቅረኛዋ ሎንግ አልተኛላትም። ቂሙ አልበረደም። ለዓመታት ሰዎችን በድብቅ ልኮ ሲያስፈልጋት ቆይቶ በመጨረሻ የት እንዳለች ደረሰበት። ሲመጣ ግን ያየውን ማመን አቃተው። ያቺ የምትሳሳለት ሴት ከጃፓናዊ ጠላቱ መውለዷን ሲያቃበደ የበቀል ስሜቷ አናቱ ላይ ወጣ። አንቺና ባልሽን እስከ ልጅሽ ጉድጓድ ውስጥ ነው የምቀብራችሁ ብሎ ዛተ። ከዛም የጭካኔውን ጥግ ለማሳየት የዚናን አውራ ጣት ቆርጦ እንደ መታሰቢያ ይዞት ሄደ። ዚና የዛኑ ቀን ነበር በድጋሚ ልጇን ይዛ የጠፋችው። የሙንታይ ማሰልጠኛ ትምህርት ቤት አቅራቢያ በሚገኝ ቤት ውስጥ ተከራይታ መኖር ጀመረች። ሕፃኗ ዜን ታዲያ በዚህ አሮጌና የፈራረሰ ቤት ውስጥ ነው ያደገችው። እናቷ የዕለት ተዕለት ጉርስ ለማሟላት ስታትር፣ ዜና ደግሞ የማርሻል አርት ፊልሞችን ስትመለከት ትውላለች። አንድ ቀን ቤን የተባለ ሰውነቱ ግዙፍ የሆነ ልጅ በሰፈሩ ልጆች ሲደበደብና ሲሰቃይ ተመለከተች። የእናትነት አንጀቷ አልቻለም። ምንም እንኳን ራሷ የምትበላው ባይኖራትም ይህንን ልጅ ወደ ቤቷ ወስዳ እንደገዛ ልጇ ታሳድገው ጀመር። ታዲያ 3 ጉሮሮዎችን ለመሙላት የተለያዩ ስራዎችን ለመስራት በመገደዷ ለልጇ ዜን በቂ ጊዜ አጣች። ዜን ግን በዚህ ክፍተት ተጠቅማ የራሷን መስመር ዘርግታለች። የሙንታይ ማሰልጠኛ አጠገብ ስለነበሩ ተማሪዎቹ በየቀኑ ሲለማመዱ ዜን በመስኮት በኩል ትመለከታቸዋለች። ኦቲዝም ስላለባት ትኩረቷ እጅግ ከፍተኛ ነበር። እያንዳንዱን የቦክስና የእርግጫ እንቅስቃሴ በጭንቅላቷ ትቀርጸው ነበር። ወዲያው ልምምድ ጀመረች። ተማሪዎቹ በእንጨት ላይ ሲለማመዱ፣ እሷ ግን በቤቷ ያለውን የኮንክሪት ምሰሶ ብርድ ልብስ ጠቅልላ እግሮቿ እስኪደነዝዙ ድረስ ትቀጠቅጣለች። ያቺ ሕፃን ወደፊት የሚጠብቃትን ከባድ ውጊያ ያወቀች ይመስል ገና በልጅነቷ አጥንቷን እንደ ብረት ማጠንከር ጀመረች። ቀንም ሆነ ማታ ረፍት የሚባል ነገር አታውቅም። ቀን ተማሪዎቹን በመስኮት እየሰረቀች የአካል ብቃት እንቅስቃሴ ስትሰራ፣ ሌሊት ደግሞ የፊልም ዓለም ውስጥ ትጠፋለች። ለዜን ታዋቂው ቶኒ ጃ ተራ ተዋናይ ሳይሆን የመንፈስ አባቷ ነበር። የእሱን ገዳይ የክርን ምቶች፣ አጥንት ሰባሪ የሆኑትን የጉልበት ጥቃቶች በሙሉ ወደ ራሷ ዲኤንኤ እስኪዋሃዱ ድረስ ተለማምዳቸዋለች። በመጨረሻም ልምምዱ ፍሬ አፈራ። ያቺ ምስኪን ሕፃን 20ኛ ዓመቷን ይዛ ለአቅመ ሔዋን ደረሰች። አብሯት ያደገው ቤን ደግሞ አሁን ጎረምሳ ሆኖ ጸጉሩን አቀልሞ የተለየ ሰው መስሏል። በዚህ ቀን ግን እናታቸው ዚና ከባድ ሕመም ውስጥ ወደቀች። ሐኪሞች ሕመሟ ካንሰር መሆኑንና በሕይወት የምትቆየው የተወሰኑ ቀናት ብቻ እንደሆነ አረዷቸው። እናቷ በሆስፒታል አልጋ ላይ ስተኛ ሕክምናው የሚጠይቀው ገንዘብም በጣም ከፍተኛ ሆነ። ገንዘብ ከሌለ ደግሞ ትሞታለች። ይህ ለዜንና ለቤን አማራጭ አልነበረም። በዚህ ሰዓት ቤን አንድ ሐሳብ አፈለቀ። እሱም የዜንን አስማታዊ ፍጥነት ተጠቅሞ ገንዘብ ማግኘት ነበር። በጎዳና ላይ ሕዝብ ተሰብስቦ እያየ ቤን ከረጢት ሙሉ ኳሶችንና የተለያዩ ዕቃዎችን በሙሉ ኃይሉ ወደ እሷ ይወረውራል። ዜን ዕቃዎቹን አየር ላይ የምትቀልብበት ፍጥነት ለዓይን እንኳን አይታይም። ተመልካቹ በድንጋጤ አፉን ከፈተ። ያን ቀን ገንዘብ ዘነበላቸው ማለት ይቻላል። ነገር ግን ያንዱ ስኬት ለሌላው የሆድ ሕመም ነውና በአካባቢው የነበሩ ዱርዬዎች በቅናት ተቃጠሉ። እንዴት በእኛ ግዛት ገንዘብ ይሰበስባሉ ብለው ተነሱባቸው።
ከዛም ከመሃላቸው አንዱ በጨዋታው መሃል ስለት ወርውሮ የዜንን እጅ አቆሰለው። ይሄ የዱርዬዎቹ ትልቁ ስህተት ነበር። በቡድን ሆነው ጥቃት ሲሰነዝሩ ዜን አልሸሸችም። ያ ሁሉ የዓመታት ልምምድ፣ ያ ሁሉ የቶኒ ጃ ፊልም፣ ያ ሁሉ ስቃይ ለዚህ ቀን ነበር። በሶስት መሰረታዊ እንቅስቃሴ ብቻ ነበር መሪውን የደፋችው። አንዳቸውም ጫፏን መንካት አልቻሉም። ወደ ቤት ሲመለሱ ግን ሌላ ተስፋ ሰጪ መረጃ አገኙ። እናታቸው ዚና ማፊያ በነበረችበት ጊዜ ለሌሎች የማፊያ ቡድኖች ያበደረችውን ዝርዝር የሚገልጽ የብድር መዝገብ አገኙ። በዚህ ጥቁር መዝገብ ውስጥ ከእናታቸው የተበደሩት ማፊያዎች ስም ሰፍሯል። ቤን መዝገቡን ሲያይኑ በራ። ዕዳ መከፈል አለበት፣ ይህ የዓለም ሕግ ነው አለ። ለእናታቸው የሚሆን የሕክምና ገንዘብ ለማግኘት ብቸኛው መንገድ እነዚህን አደገኛ ማፊያዎች ፈልጎ ገንዘቡን ማስመለስ እንደሆነ ወሰኑ። የመጀመሪያ ኢላማቸው አንድ የበረዶ ፋብሪካ የሚያስተዳድር መላጣ ሰው ነበር። ይህ ሰው ፊቱ ያስፈራል። ነገር ግን ሁለቱ ልጆች በድፍረት ወደ ፋብሪካው ገብተው ገንዘቡን ሲጠይቁት ሰውየው ከት ብሎ ሳቀ። እናንተ ጡጦ የምትጠቡ ሕፃናት እያለ ካሾፈባቸው በኋላ እናታቸው እንኳን ትፈራው እንደነበር እየነገራቸው እንዲወጡ አስጠነቀቃቸው። ነገር ግን ይህ መላጣ ሰው አንድ ነገር ዘንግቷል። ከፊቱ የቆመችው ዝምተኛ ልጅ ለእናቷ ሕይወት ስትል ሲኦል ገብታ ለመውጣት የተዘጋጀች አደገኛ ተዋጊ መሆኗን አላወቀም። ዜን ያለባቸውን ካልከፈሉ መዘዙ የከፋ እንደሚሆን በማስጠንቀቅ መብቷን ጠየቀች። ገና ንግግሯን ሳትጨርስ በእጁ የያዘውን ኪቦርድ ፊቷ ላይ አፈረሰው። ፊቷ በደም ተሸፈነ። ዜን በዚህ ጥቃት ቁጣዋ ገንፍሎ ወጣ። አጸፋውን ለመመለስ ስትል ግን አብሯት የነበረው ወንድሟ ነገሩ እንዳይባባስ በመፍራት እየታገለ ጎትቶ ከቦታው አሸሻት። ያን ቀን መሽቶ ወደ ቤቷ ብትመለስም የተናገራት ንግግር ግን እረፍት ሊሰጣት አልቻለም። አእምሮ እረፍት የነሳው የውርደቱ ስሜት ብቻ ሳይሆን ከፊቷ ድቅን የሚለው የታመመች እናቷ ምስል ነበር። እናቷ በመድኃኒት እጦት በስቃይ ስታቃስት ማየት ከሞት የከፋ ህመም ሲሆንባት በዚያው እኩለ ሌሊት ወደ በረዶ ፋብሪካ ተመልሳ ሄደች። ስትደርስ ግን የጠበቃት ነገር እጅግ አስፈሪ ነበር። ያ መላጣ እንደ አውሬ የሚናከሱ የቡድኑን አባላት አሰማርቶ ለሌሎች መቀጣጫ እንድትሆን እስክትሞት ድረስ ደብድቧት ብሎ ትእዛዝ ሰጠ። እንደ ተራበ ጅብ ከበቧት። ዜን ምንም ያህል ብርቱ ብትሆንም ብዛት ስለነበራቸው ደበደቧት። መሬት ላይ ተዘረረች። በዚህ የሞትና ሽረት ሰዓት ግን የእናቷ ምስል በዓይነ ህሊናዋ ሲመጣባት ከወደቀችበት መንጭቆ አነሳት። ድሮ በቴሌቪዥን የምታያቸው የቶኒ ጃ አደገኛ ምቶች በአእምሮ መጡ። እያንዳንዱ የእጅና የእግር እንቅስቃሴ፣ እያንዳንዱ የመከላከል ስልት በደም ስሮቿ ውስጥ ተዋሃደ። ልክ ቶኒ ጃ ሚስጥራዊ ቴክኒኩንና ጉልበቱን እንዳወረሳት ተሰማት። ወሮ በሎቹ ልጅቷን አሸንፈናል ብለው ጀርባቸውን ሰጥተው ሲሄዱ ዜን ከወደቀችበት እንደተቆጣ አንበሳ ተነሳች። አይኖቿ ተቀይረው ነበር። እነዚያ ግዙፍና በጡንቻ የተገነቡ ሰዎች አንድ በአንድ ተዘረሩ። ለዓመታት በየቀኑ ኮንክሪት ምሰሶ ላይ ያጠነከረችው እግሯ ዛሬ እነዚህን ወሮበሎች ፊት እንደ ብስኩት ያደቀው ጀመር። ቁጥራቸው እየጨመረ ቢመጣም ዜን ግን አያት ቅድመ አያቶቻቸውን እስኪጠሩ ድረስ ቀጥቅጣ አባረረቻቸው። በመጨረሻም መላጣው መሪያቸው ብቻ ቀረ። በፍርሃትና በክፋት ተሞልቶ መጥረቢያውን አንስቶ በድብቅ ሊመታት ሞከረ። ነገር ግን የዜን አይኖች በጀርባዋም ያያሉ። ከረጅም ትግልና ፍልሚያ በኋላ በደምና በላብ ተነክራ የእናቷን ሕይወት የሚታደገውን ገንዘብ አስመለሰች። በዛች ሰዓት ግን አንድ መራራ እውነት ተረዳች። እንደዚህ አይነት ዕዳ ይዘው ለሚያምታቱ ሰዎች የሚገባቸው ልምምጥ ሳይሆን አጥንት የሚሰብር ዱላ ብቻ መሆኑን ተገነዘበች። በማግስቱ ጠዋት ገና የትላንቱ ድካም ሳይለቃት ከቤን ጋር በመሆን ወደ ሌላ ተልዕኮ አመሩ። የእንጨት መሰንጠቂያ ነበር ቦታው። ውስጡ እንደገቡ ቤን ወደ ፋብሪካው ባለቤት ቀረበ። የትላንቱ የዜን ገድል ልቡን አደንድኖት ስለነበር በታላቅ የራስ መተማመን የሰው ዕዳን ይዞ አለመክፈል የእንስሳት ባህሪ ነው አለው። ጨምሮም በሰው ቋንቋ የማይገባቸውም በዱላ ነው የምናናገራቸው አለው። የሚገርመው ነገር ግን ባለቤቱ ቅንጣት ታህል አለመከራከሩ ነበር። ወዲያውኑ ገንዘቡን አውጥቶ መቁጠር ጀመረ። እነሱም የነገሩ አልጋ ባልጋ መሆን እያጠራጠራቸው በነበረበት ሰዓት ሰውየው በንቀት ገንዘብ ቦርሳ ወደ ላይ ወርውሮ ቅጥረኞቹን ተሻሙት አላቸው።
ግብ ግቡ የሞት ሽረት ሆነ። ቤን አይኑ ያረፈው ገንዘቡ ላይ ብቻ ስለነበር ነፍሱን ጥሎ ወደ መሃል ዘለለ። ቅጥረኞቹም እንደ መጫወቻ ኳስ እያንገላቱ መሳቂያ ያደረጉት። የጓደኛዋን ውርደትና የሰዎቹን እብሪት የተመለከተችው ዜንም በደም ፍላት ወደ መሃል ገባች። እንቅስቃሴዋ እጅግ ፈጣንና የተለየ ነበር። የፋብሪካውን ውስብስብ አቀማመጥ እንደ ራሷ ምሽግ ተጠቀመችበት። አንዳቸውም ምቶቿን ሊቋቋሙት አልቻሉም። በዚህ መሃል ቤን በሰውነቱ ግዝፈት ልክ መፋለም ስላልቻለ ተደብቆ አንዳንድ ጠላቶችን በመጥለፍ የበኩሉን አስተዋጽኦ ያደርግ ነበር። በመጨረሻም የፋብሪካው አለቃ በተንኮል ሊያጠቃት ሞከረ፣ ነገር ግን አልተሳካም። ሰውየው ነፍሱ ከስጋው እስክትለይ ድረስ ሲደበደብ የተረፉት ወሮበሎች በፍርሃት ርደው ከመመልከት ውጭ ምንም ማድረግ አልቻሉ። ዜን በድል አድራጊነት ገንዘቡን ይዛ ከቦታው ተሰወረ። የዛን ቀን ሁለቱ ጀግኖች በቀጥታ ያመሩት ወደ ሆስፒታል ነበር። ለቀጣዩ የኬሞቴራፒ ሕክምና የሚሆን ገንዘብ ከፍለው እናቷ በህመም ከተጎሳቆለ ፊቷ ላይ ትንሽ የህይወት ብልጭታ ሲያዩ የዜን ፊት በፈገግታ በራ። ዓለም ለጊዜው ሰላም የሆነች መሰላቸው። ሆኖም ገና መጀመሩ ነበር። ዜን በዚያ እንጨት ፋብሪካ ውስጥ አጥንቱን የሰባበረችው ሰው የከተማው አደገኛ ማፊያ የሆነው የሎንግ ታናሽ ወንድም ነበር። ዜን ያደረገችውን ሲሰማም በንዴት እስከ መጨረሻው ተከታትላቸው አጥፏቸው የሚል ትዕዛዝ አስተላለፈ። በማግስቱ ጠዋት አገር ሰላም ብለው ለእናቷ ተጨማሪ ገንዘብ ለማግኘት ወደ ሌላ ባለዕዳ ቀኑ። በዚህ ጊዜ መድረሻቸው አንድ የስጋ ፋብሪካ ነበር። ዜን በህይወቷ ሰው፣ ዱላ ወይም ስለትን አትፈራም። ነገር ግን አንድ ልታሸንፈው ያልቻለችው ድክመት ነበረባት፣ ዝንብ። ወደ ቄራው ስትገባ ቦታው በዝንቦች ተወሮ ስለነበር ያ ሁሉ ጀግንነቷ በትንሽ ነፍሳት ምክንያት ጠፋ። ከባለዕዳው ጋር ፊት ለፊት ሳትገናኝ ዝንቦቹ ስላስፈሯትና ስለቀፈፋት ወንድሟን ይዘው ወደ ኋላ ተመለሰች። ወደ ቤት ሲመለሱ ግን ጸጸቱ ረፍት ነሳት። እናቷ በህመም ላይ እያለች እሷ በዝንብ ፍራቻ እንዴት ባዶ እጇን ትመለሳለች? ከዛም ቤን እንቅልፍ እስኪወስደው ጠብቃ ወጣች። ፍርሃቷን ለማሸነፍ ከኩሽና ውስጥ የምግብ መሸፈኛውን ፊት አንስታ ፊቷን በመሸፈን ወደ ቄራው ተመልሳ ሄደች። የስጋ ቤቷ አለቃ በእጁ የያዘውን ስለታም ቢላዋ እያወናጨፈ ከቻልሽ መተሽ ከጄ ላይ ውሰጂ እያለ ለጸብ ተዘጋጀ። ዜን በቂ ጉልበት ቢኖራትም በዙሪያው የሚርመሰመሰው የዝንብ መንጋ ግን ሽቦ አድርጓት ነበር። ባለቀ ሰዓት ግን ቤን የኤሌክትሪክ የዝንብ መግደያ ራኬት ይዞ ከተፍ አለ። ይህ መንገድ ጠረገላት። አሁን ተራው እሷ ነበር። አለቃቸው የያዘው ስለት አስፈሪ ቢመስልም የዚህን ፍጥነት ግን ከአይን ጥቅሻ ይፈጥን ነበር። እነዚያ ግዙፍ ሰዎች በዚያች ትንሽ ልጅ እጅ መጫወቻው። በመጨረሻም ያለምንም ማቅማማት ገንዘቡን ከኪሷ አውጥታ በድል አድራጊነት ወጣች። የዛን ቀን ወደ ቤታቸው ሲመለሱ እናታቸው የዜንን ፊት ስትመለከት በድንጋጤ ደርቃ ቀረች። የልጅቷ ፊት በድብደባ ብዛት አብጦና ጠቁሮ ነበር። እንባዋ እየፈሰሰ አቀፈቻት። ነገር ግን እውነቱን አታውቅም። መንገድ ላይ የጎዳና ትርኢት እያሳዩ ገንዘብ እየሰበሰቡ እንጂ ከማፊያዎች ጋር የሞት ሽረት ትግል ውስጥ እንደገቡ አልጠረጠረችም። በማግስቱ ጠዋት ቤን ለእናትየዋ መድኃኒት ሊቀበል ወደ ሆስፒታል ሄደ። እንደደረሰም አንዲት ነርስ ይሄ ለዜን የተላከ ስጦታ ነው ብላ ከረሜላ ሰጠችው። እሱም ከረሜላ ነው ብሎ ይዞት ወደ ቤት መጣ። ነገር ግን ዜን ስትከፍተው የቤቱ ድባብ ተቀየረ። ውስጥ የነበረው ጣፋጭ ከረሜላ ሳይሆን የተቆረጠ የሰው ልጅ ጣት ነበር። ዚና ይህንን ስትመለከት ትዝታ ወደ ኋላ መለሳት። ያ ጣት የማን እንደሆነ ታውቃለች። ከዓመታት በፊት ያጨካኝ ፍቅረኛዋ ሎንግ ጣቷን ቆርጦ በታሸገ ጠርሙስ ውስጥ ያስቀመጠበትን ጊዜ አስታወሰች። ይህ ግልጽ ማስጠንቀቂያ ነበር። ጠላቶቻቸው አድራሻቸውን አውቀውታል። ቤን ሁኔታውን ሲያይ መደበቅ አልቻለም።
እሷን ለማዳን ሲሉ የድሮ ባለ ዕዳዎቿን እየፈለጉ ብድራቸውን እያስመለሱ እንደሆነ ገልጾ የስም ዝርዝር የያዘውን ደብተር አሳያት። ዚና የምትሰማውን ማመን አቃታት። በንዴትና በሐዘን ተቃጠለች። እንዲህ አይነት ችግር ውስጥ ራሳቸውን ከሚከቱ በሽታው ቢገላት እንደምትመርጥ ምርር ብላ ተናገረች። ቤንም እየተንቀጠቀጠ ዳግም ዚናን ወደዛ እንደማይወስዳት ቃል ገባ። ሆኖም ዚና ነገሩ ከቁጥጥር ውጭ እንደሆነ ገብቷታል። አሁን የሚያስፈልጋቸው መድኃኒት ሳይሆን የነፍስ ዋስትና ነው። ብቸኛው አማራጭ በጃፓን የሚገኘውን የዚናን አባት ለእርዳታ መጥራት ነበር። ወዲያውኑ እየተንቀጠቀጠች ለባሏ ሂሮሺ የድረስልኝ ደብዳቤ ጽፋ ለቤን በመስጠት በድብቅ ፖስታ ቤት እንዲልከው አዘዘችው። ቤን ደብዳቤውን ይዞ በፍጥነት ወጣ። ነገር ግን መንገድ ላይ የሎንግ ታማኝ ነፍሰ ገዳዮች ያዙት። ሌዲ ቦይስ ይባላል። ሴኔ የተባለው ምንም ሳያመነታ ሽጉጡን አውጥቶ የቤንን እግር ሲመታው ቤን በስቃይ እየጮኸ መሬት ላይ ወደቀ። ደብዳቤውንም ቀሙት። ሎንግ ደብዳቤውን ሲያነብ ፊቱ ላይ ሰይጣናዊ ፈገግታ ታየ። ሌላ ሴራ ጠነሰሰ። ሂሮሺ ወደዚህ ከመጣ ሁሉንም በአንድ ላይ መጨፍጨፍ እንችላለን በሚል እቅድ ደብዳቤውን ራሱ በፈጣን ፖስታ ጃፓን ለሚገኘው ሂሮሺ እንዲላክ አዘዘ። ዓላማው ግልጽ ነው። አባትየውን አስመጥቶ ከነሚስቱና ልጁ በአንድ ጉድጓድ ውስጥ መቅበር። በሌላ በኩል ዚና ቅርቅር እያላት ነው። ቤን ከትምህርት ቤት የሚመለስበት ሰዓት አልፎ ሰዓታት ቢቆጠሩም አልመጣም። የሆነ ክፉ ነገር እንደተፈጠረ ውስጧ ነግሯታል። ስለዚህም ጊዜ ሳታጠፋ ዜንን ይዛ ወደ አንድ አስተማማኝ መጠለያና መደበቂያ ስፍራ ወሰደቻት። የጠበቀችው ማዕት ግን አልቀረም። ሎንግ 4 ደም የተጠሙ ሴት ነፍሰ ገዳዮችን ላከ። በተመሳሳይ ሰዓት ሂሮሺ ደግሞ ደብዳቤው እንደደረሰው የዛኑ ቀን አለ የተባለ ቅጥር ነፍሰ ገዳይ ሚስቱንና ልጆቹን እንዲጠብቅ ልኮ ነበር። ቤታቸው ሲደርስ ግን ማንም አልነበርም። ሌዲ ቦይስ በተባሉት የሎንግ ቅጥረኞች መከበቡን እንዳወቀ ድምፁን አጥፍቶ ተደበቀ። ከዛም እያንዳንዳቸውን በቅጽበት ከምድረ ገጽ አጠፋቸው። ሆኖም ይሄ ጀግና ለሂሮሺ የሥራውን ውጤት በስልክ ሪፖርት እያደረገና ሽልማቱን ለማግኘት በጉጉት እየጠበቀ ሳለ የሎንግ ቀኝ እጅ የሆነችው አቴና ድንገት ደርሳ በጭካኔ ገደለችው። ሂሮሺ አሁን ከባድ ችግር ውስጥ እንዳለ ተረዳ። ቤተሰቡን ለማዳን ግዴታ ራሱ መሄድ እንዳለበት ግልጽ ሆነለት። ስለዚህ የያኩዛ መሪዎች ፊት ቀርቦ ተንበረከከ። እየተንቀጠቀጠ በታላቅ ትህትና ከዚህ የደሙል እንዲያላቅቁት ተማጸናቸው። ቡድኑን ለቆ ወደ ቤተሰቡ እስከ መጨረሻው ለመመለስ ቆርጧል። ይህ ሁሉ ሲሆን ዚና ልቧ በጭንቀት እየተቃጠለ ለቤን ደወለች። ስልኩ ሲነሳ ግን የሰማቸው የልጇን ድምፅ ሳይሆን የሎንግን ድምፅ ነበር። እየተሳለቀ ወደሱ መታ እጅ ካልሰጠች ቤንን አርዶ ለራት ግብዣ እንደሚያቀርበው በግልጽ ነገራት። ሎንግ ለሕፃኑ እንደማይራራና ያለውን የሚያደርግ ጨካኝ መሆኑን ስለምታውቅ ለሕይወቷ ሳትፈራ ወደ ተባለችው ቦታ አመራች። ቦታው ላይ ስትደርስ ግን የድሮ ፍቅረኛው የነበረው ሎንግ እንደ ቆሻሻ ነበር የተቀበላት። ሂሮሺ ዕውር እንደሆነና እንዴት እንደሱ አይነት አስቀያሚ ሴት ሊወድ እንደቻለ በመጠየቅ የውበቷን መክሰም እያነሳ ሰደባት። ድሮም አስቀያሚ ነበርሽ፣ አሁን ደግሞ አርጅተሽ ተበላሽተሻል እያለ የእናትነት ክብሯን ረገጠው። ዚና ግን ለስድቡ ቦታ አልነበራትም። በውስጡ ያለው እሳት ተቀጣጠለ። ልጇን ካለቀቀው ራሱን ላሽታ ወደ ገዳም እንደምትልከው በምሬት ዛተች። ሎንግ በንዴት ትዕዛዝ ሰጠ። እነሱም ቤንን ጎትተው አውጥተው በጭካኔ መደብደብ ጀመሩ። በዚህ ሰዓት ዚና እና ዜን ወደ ጦርነት ገቡ። ሁለቱ ሴቶች የፈጠሩት ጥምረት አስገራሚ ነበር። በቅጽበት የጠላቶቻቸውን መሳሪያ እያስጣሉ የታጠቁትን አሽመደመዱ። ከአታካች ፍልሚያ በኋላ ዚና መሳሪያዋ በእጇ እንደገባ ወደ ኋላ ሳትል ነበር አቴናን የደፋቻት። ነገር ግን በሎንግ እጅ ውስጥ ወዲያውኑ ገባች። በዚህ ሰዓት ዜን የቀሩትን ሰራዊቶች ብቻዋን መፋለም ቀጥላለች። ጉልበቷና ክርኗን እየተጠቀመች የምታሳርፈው ምት እያንዳንዱን ኢላማዋን የጠበቀና ገዳይ ነበር። ይህ ሁሉ ሲሆን ግን ከጃፓን ይመጣል የተባለው አባቷ ሂሮሺ ድምፁ ጠፋ። ከጃፓን ሳይሆን ከሌላ ፕላኔት የሚመጣ እስኪመስል ድረስ ዘገየ። ዜን ግን ደንታው አልነበረም።
በራሷ አቅም ሜዳውን በድል አድራጊነት ተቆጣጠረች። ግማሾቹ ከሷ ምት ለመዳን ሲሉ የሞቱ መስለው ከመሬት ላይ መጣበቅን መረጡ። ነገር ግን ፈተናው በዚህ አላበቃም። እብዱ ዝንጀሮ እየተባለ የሚጠራው እንደሱ የኦቲዝም ተጠቂ የሆነው አደገኛ ተዋጊ ወደ ሜዳው ገባ። ይህ ሰው በእርግጥም ስሙን የሚወክል ነበር። እንቅስቃሴው ልክ እንደ ዝንጀሮ የፈጠነና ያልተጠበቀ ስለሆነ በአይን እይታ ብቻ ምቶቹን መገመት አይቻልም። ነገር ግን ዜንም ተራሷ አይደለችም። ያላትን አስደናቂ የተፈጥሮ ተሰጥኦ ተጠቅማ የዚህን ልጅ እንቅስቃሴ በስሎ ሞሽን እያየች በዝርዝር አጠናችሁ። በአንድ ደቂቃ ውስጥ ብቻ የእሱን ውስብስብ ጥበብ ተማረች። ቀጥሎ የሚሰነዝረውን እያንዳንዱን ምቶች ቀድማ ታውቅ ነበር። በመጨረሻም የእሱን ጥበብ ከእሷ የሙንታይ ጥበብ ጋር አዋህዳ በራሱ መርዝ ቀጣችው። ነገር ግን በፍልሚያው ጉልበቷ ተሟጠጠ። እሷም እንደሱ መሬት ላይ ተዘረበች። በዚህ ባለቀለት ሰዓት ነበር የቤቱ በር ተበርግዶ ግርማ ሞገስ የተላበሰውና በጃፓኑ የያኩዛ ልብስ መጥር የሆነው አባቷ ሂሮሺ የገባው። የወሮ በላው ቡድን በሰይፍ ሊቀበሉት ሲሮጡ ሂሮሺ ግን የሞኝ ጨዋታ አልተጫወተም። የታጠቀውን ሽጉጥ መዞ አናታቸውን እያለ ዘረራቸው። ጥይቱ ሲያልቅ ግን እውነተኛው ትርኢት ተጀመረ። ይህን የተመለከተው ሎንግ ሽንፈት ከፊቱ ሲጋረጥበት የፈሪዎች የመጨረሻ አማራጭ የሆነውን እርምጃ ወሰደ። ሰይፉን መዞ ዚናን ለመግደል ተዘጋጀ። ሂሮሺን በፍጥነት ሚስቱን ለማዳን ሲከላከል እጁ ላይ ተመታ። በአንድ እጁ ሚስቱን እየጠበቀ የሞት ሽረት ትግል ውስጥ ገባ። ሎንግም አጋጣሚውን ተጠቅሞ ሰይፉን መዞ ሲንደረደር ዚና ባሏን ለማዳን መሃል በመግባቷ የሰይፉ ሰለባ ሆነች። የሚስቱን መውደቅ ያየው ሂሮሺም ከሰውነት ወደ አውሬነት ተቀየረ። ነገር ግን ምንም ያህል በጀግንነት ቢፋለምም የፈሰሰው ደም ግን አቅሙን ነሳው። በመጨረሻም ተንበረከከ። በዚህ ሰዓት ዜን ራሷን ከሳተችበት ነቅታ ቀና ስትል እናቷ በደም ተለውሳ መሬት ላይ ወድቃለች። አባቷ ደግሞ አቅም አጥቶ ተዘርሯል። በዚህ ቅጽበት በውስጡ የተቀጣጠለው የበቀል እሳት እንባዋን አደረቀው። በህይወቷ ሰይፍ ተጠቅማ አታውቅም። ነገር ግን ከደቂቃዎች በፊት አባቷ የተጠቀመበትን ስለት በአይምሮዋ ቀርጻ በመያዟ ልክ እንደ ፕሮፌሽናል ሳሙራይ ሰይፎቹን ከመሬት አንስታ ወደ ጠላቷ ተወረወረ። ማንም ሊቋቋማት አልቻለም። ይህንን የተመለከተው ሎንግ ዚና እንደ ጋሻ ተጠቅሞ ከቦታው ማምለጥ ሞከረ። ነገር ግን ቤን ሽጉጥ ይዞ መንገዱን ዘጋበት። አማራጭ ሲያጣ ተስፋ በመቁረጥ ስሜት ወደ ባቡር ሐዲዱ ዘለለ። በፍርሃት የህንፃው ጎን ላይ በተሰቀለው ማስታወቂያ ሰሌዳ ላይ ተንጠልጥሎ ለመሸሽ ሞከረ። እሷ ግን እንደ ጥላ ተከተለችው። የሎንግ ጠባቂዎች አለቃቸውን ለማዳን ቢመጡም አልተሳካላቸውም። ወደ ውስጥ ገብቶ ለመሸሽ ሲሞክር በክርኗ ባሳረፈችበት ምት አናቱ ተቆረጠ። መጨረሻም ከህንፃው ጫፍ ላይ ተወርውሮ መሬት ተፈጠፈጠ። እሷም ሞቱን ለማረጋገጥ ተከትለው በመውረድ ትንፋሽ እንደሌለው አረጋገጠች። አሁን የበቀል ጥማቷ ረካ። ነገር ግን በቀል የሞትን ሰው አይመልስ። ጠላቷን ብትገልም እናቷን ዳግም አታያትም። ምርር ብላ አለቀሰች። አባቷ ሂሮሺ ከራሱ ጉዳት አገግሞ ወደ እሷ ሲመጣ ምንም ማለት አልቻለም ነበር።
ብቸኛ ልጁን አቅፎ አብሯት አለቀሰ። በፊልሙ መጨረሻም ዜንና ሂሮሺ ወደ ጃፓን ሄደው ሰላማዊ ሕይወት መምራት ሲጀምሩ እንደ ወንድሟ የምታየው ቤን ደግሞ ታይላንድ ውስጥ ቀረ። የሙንታይ ጥበብ ተምሮ የማይበገር ጀግና፣ ለደካሞች የሚቆይ የፍትህ ጠበቃ ሆነ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።